እስልምና ጭንቅላት ውስጥ አለ ራይት ነው የሚያደርገው እግዚአብሔርን አንዱ አካል በስጋ የተገለጠ አካል አለ በስጋ ያልተገለጠ አካል አለ በስጋ የተገለጠው አካል ምንነቱ መለኮት ነው ግን ለኛ ስል የባሪያ መልክ ይዞ ክብሩን ትቷል ክብሩን ያልተወው ሁለት አካላቶች አሉ ይሄ ነገር ለመረዳት በጣም ጥረ በጋር አለብህ ከዚህ አሜሪካ በእግር መጓዝ በለው በቃ እግዚአብሔርን እስልምና በቃ እስልምና ጭንቅላት ውስጥ አለ ራይት ነው የሚያደርገው እግዚአብሔርን ማን ብዙ ሰምተናል ምን ራይት የሚያደርግ ነገር የለም ነው ለምሳሌ አንድ አንድ አምላክ ለመረዳት ብዙ ዋጋ ነው የምትከፍለው አይ አንድ ሲባል በእነሱስ ኑሜሪካል ነው ዩኒቨርሳል ነው ገብቶሻል አይደለ ወይ አንድ ሲባል ምን እንደሆነ ነው ስፒሪቹዋል ነው ቆይ ስፒሪቹዋል ነው ነገር ይየው ሲጀመር እኮ ይሄ ራሱ ግራ ያጋባቸዋል አንድ ነው ሲሉ ስፒሪቹዋል ነው ወይስ ዩኒቨርሳል ነው በዚህ ምድር ቆይ በዚህ አጥራፉ ዓለም ውስጥ ያለው ነገር ነው ወይስ ኑሜሪካል ነው ወይስ የተከፋፈሉ ዛቶች አሉ ኦብቪየስ ምንድነው ጆይንት ያደረጉ ማለት ነው ስለዚህ እነዚህ ደግሞ ተደምረው ነው አሁን ይሄ ተመለስኩልህ ድጋሜ እንደማትጠይቅ አሁኑን ሐሳብ ድጋሜ እንደማትጠይቅ አርግል መልስልህ እኔ እነሱ አምላክ ቆይ ልንገርህ ቆይ ልጨርስልሽ ስለዚህ ይሄንን አንድ የሚባል ነገር ሁሉ አንድ የሚያስብል ከሆነ እኮ ዋቄ ፈቻ እኮ ገብቶሻል አይደለ ብላክ አምላክ ወይ ደግሞ ጥቁር ጌታ ጥቁር አምላክ ብለው ይላል ጥቁር ሲሉ ግን ምን ማለታቸው ነው የሆነ እንደ ሙስሊሞቹ ዛት አጽድቀውለት ሁለት ቀኝ አጽድቀውለት ባት ምናምን አጽድቀውለት አይደለም የእውነት ነው ከተባለ በቃ ረቂቅ ነው አይታወቅም ገብቶሻል ልንገርህ በቃ ነኝ ብለው ነው ከዛ ይሄን የፈጠረ ነው ግንዱም የፈጠረ ነው ዛፉም የፈጠረ ነው ምኑም የፈጠረ ነው ብለው ያምናሉ ከዚህ ተነስተው ነው ጥቁር ድንጋይ ሙስሊሞቹም ደግሞ ገብቶሻል እንደሚጋብዙ ሙስሊሞች እሱም ቂቤ ዴቫ ይወል አረቆይ ልጨርስ ደብሊን ዋቄፈታ የሚያመልከው ሙስሊምና ዋቄፈታ የሚያመልኩት ባይዘወይ ሙስሊሞች የሚያመልኩትና ዋቄፈታዎች የሚያመልኩት አምላክ አንድ ነው ሚስት ቆይ ሙስሊም ቂጡ የሚያጠምና ምን ቢሆን እንኳን ምናምን ያልሽው የሚፈልገው ሚስት ሳይሆን የቤት ሰራተኛ ነው ገብቶሻል ቤት ውስጥ ገብቶሻል ሰራተኛ የሆነች እንጂ በፍቅር ዴቫ የጠየቀው ጥያቄ አለ ልመልስልህ ሄይ ሚዩታታርጊ ኤፍና እኔ አይደለም ቆይ ልንገር አልጠየቅኩሽ ስለዚህ ማን ነው የሚቀር ስማ ዴቭ ቆይ ልንገር ጥያቄ አነሳ አይደለ እነሱ አሁን ስለምስት ጋር ሄድኩ ቆይ ምንም ያልሰማሽም ስለ ገብቶሻል እንዲህ አይነት ነገር ቢባል ነገር የለም አታውራ ችግር እኮ ነው አሁን ለምን እንደሆነ ታውቃለህ ኤላ አስወራት እንጂ ቆይ አይፈልግም መስማት እኮ አይፈልግም ነው አንደኛ ልንገርሽና ለዴ ፐርሰናሊ ብታለች የመሐመድ አስተምሮ ከፊት ለፊት የሚሆን ከኋላ አንድም የሱን አስተምሮ ያስተማረ አንድ አንደን ደምሳሽን ደምሳሽን ምናልባት ይመሳሰል ያው እኔንም ሰው ሴንስ ይሰጣል ብዬ ልሰማ ጆሮዬንም አይኔንም ምኔንም ሰጥቼ ልሰማ በምን ኮንሰፕት እስቲ ንገር ለራሱ ነብዩ ጋር ነብዩን ተቀበል ነብዩ የነብዩን ህይወት ሳይሆን ጀነራል ቶታሊ እንግዲህ አታስጠላልም ልመልስልህ ቆይ ዝም ብላ ታውራ ያወራው ነገር አለ እዛ ላይ እናውራ እሺ አንድ አምላክ ሲሉ ሙስሊሞች ያ ሰላም እኔ ነኝ ሚት ያረኩ ምክንያቱም እናውራ እሺ ምድር ከሌለኝም ወላሂ ኤላ ምንድነው ያለው ሙስሊሞች አንድ አምላክ ሲሉ ምኑን ቆጥሮ ነው ምንድነው ነው ያለው ሙስሊሞች አንድ አምላክ ሲሉ የአላህ ምንነት የሱ አይነት ባህሪ ያለው ሌላ ፐርሰን የለም ነው በቃ የሱን አይነት ምንነት ሼር የሚያደርግ ሌላ አካል የለም እኛ ደግሞ አለ የአብን ባህሪ ወልድ ሼር ያደርጋል መንፈስ ቅዱስም ውስጥ ያለ የአብ ባህሪ ነው አይሞቱም አይበሉም ብለን ነው የምንቀበለው ገባህ አይደለ ሙስሊሞች ጋር ያለው ለምንድነው ለሰው ልጅ አእምሮ ቅርብ ነው ያልኩ በቃ አንድ አምላክ ነው ያለን ሲሉ በምንነትም በማንነትም ቢጤ አምሳያ የለውም ሲሉ አላህን ነው በቃ አንድ ዋቄፈታ የሚያመልከው አምላክ አምሳያ የለውም አንድ አምላክ ነው ብሎ ካመነ የሱን ባህሪ ሼር የሚያደርግ ሌላ ፐርሰን የለም ካለ አላህን እያመለከ ነው ነብዩን ብቻ ጣል ማድረግ ነው የሚጠበቅበት ባይዘወይ ሐቅ ከሆነ ምናወራው ሰው ከዛ አንፃር ነው አንድ አምላክ የሚሉት
ዩኒቨርስ ነው፣ ባህር ነው፣ ሰማይ ነው ምናምን እያልሽ ነው። ይሄ በነገራችን ላይ ሙስሊሞች የሚያምኑትና ሙስሊሞች የሚከተሉት ነገር ቆይ መጽሐፍቶቻቸው ውስጥ ያለው ነገር አይደል። ሐዲሳታቸውን ያውቃሉ ወይ ብትይ ቁርአናቸውን ያውቁታሉ ወይ ብትይ ከቁርአናቸው ተነስተውና ከሐዲሳታቸው ተነስተው የእውነትም የመሐመድን አላህ ነው ወይ የሚከተሉት ብትይኝ አይደለም የሚከተሉት የትኛው መሐመድ ይበሉ እንጂ ይሄ አጥናፉን ቆይኛ ያስጨርሽኛ አጥናፉን ዓለም በምናባቸው ገብቶሻል አይደል? የተረዱትን ያለ ዕውቀት ነው ያንን የሚሉት ማለት ነው። የመሐመድ አምላክ ሊትራሊ ቢያውቁት ልክ ነሽ ይተውታል። ስለዚህ ሊያስረዱሽ የሚያስረዱበትን መንገድ አይተሽ ከሆነ ሎጂካሊም ስፒሪቹዋሊም እንደዚሁ ደግሞ በእያንዳንዱ ገብቶሻል አይደለ? ወደ ክርስትናው ዴቭ የሚያወራው ነገር ሁላ ጠፍቶበታል። አንተ አውራ ሳሂ ዴቭ ምንም አልጠፋብኝም። ምንም አይነት አልጠፋ። ስለዚህ ወዴት ያመጣ ቆይ አንቺ ነሽ የጠፋብሽ ማለት ነው። ምናልባት ሐዲሳቶቻቸውን ምናምን ማታውቂው ከሆነ ማለት ሳይ ታወራለህ። ስለዚህ ያልኩሽ ያለውት ነገር ምንድነው ብትይ አንድ እምነት የራሱ የሆነ ዶክትሪንና ዶክሜንት ወይ ካቴኪዝም አለው። እነዚህን ካቴኪዝሞችን በተመለከተ አውቆ የሚያወራ ከሆነ ከጭንቅላቱ ግን ፈጥሮ አሁን አንቺ እንደምታወሪ እንዲህ ነው ከሆነ ይሄ ሌላ እስልምና ነው። ይሄ ሌላ ወይ እስልምና ሴክት ነው። ጭንቅላት ፈጥሮ ሳይሆን እኔ ልንገርህ፣ ችግር የለውም እኮ ከፈለክ ጭንቅላት ፈጥሮ ነው ማለት ትችላለህ። ስለዚህ እያልኩ ያለሁት ምንድነው ሊትራሊ መሐመድ ምን አይነት አላህ ነበረ? ሁለት ቀኝ እጅ አለው ይልሻል፣ ባት አለው ይልሻል። እነዚህ ነገሮችና ነገር ነው። መሐመድ ምን አይነት አላህ ነው የሰበከው? ያልወለደ ያልተወለደ ነው አይደል ያለው? ለም የሊድ ወለም ይወለድ። ስለዚህ አልወለደው ለምን እኮ ራሱ ቻሌንጅ ማድረግ እንችላለን። ያንን ራሱን አስባብ እነዚህ ሁሉ በምን ምክንያት ነው ስንል በጣም የሚያስቅ ነገር ምንድነው? አላህ ከምንድን ነው የተሰራው ብለው በጠየቁት ጊዜ ነው። እኔ ልንገርህ ነብዩ መሐመድ የሰበከው አምላክ ማለት ነው እግዚአብሔርን እያንዳንዱ የሰው ልጅ አእምሮ ውስጥ አለ። ገባህ አይደለ? የኛ አሁን የስላሴ አስተምሮ ከአእምሮ ጋር ክላሽ ያደርጋል። እኛ አንድ አምላክ ከምንለው ጋር ክላሽ ያደርጋል እኛ በተረዳነው መንገድ። ግን እኛ ክርስትናን በምንረዳበት መንገድ እንጂ አእምሮአችን ጋር አይደለም የምንሄደው። ገባህ አይደለ? ነብዩ መሐመድ የሰበከው አላህ ግን አንድ አምላክ ነው፣ ቢጤ የለውም፣ ከዘላለም ጀምሮ ያለና የነበረ ሁሉንም ነገር የፈጠረ ነው። ገባህ አይደለ? ሀይ ነው፣ በቃ አለቀ። አልወለደም አልተወለደም። አንድ ሰው ኃጢአት ከሰራ አስተዋጽኦ ማለት ብቻ የሚጠብቅበት ይሄ ምንም ክላሽ አያረግም ከአእምሮ ጋር። እሱ አላህ አንዱ ነው የወለደበት ምክንያት ይሄ ልጠይቅሽና ከሱ ጋር አስቀጥያለሽ። አስባብ ንዙል የወረደበት ምክንያት ታውቂያለሽ? ኢኽላስ አዎ የመካ ቁረይሾች መጡና ነብዩ መሐመድ ያንተ አምላክ ማን ነው? ምንድነው ዘሩ ምንድነው ምናምን ብለው ጠየቁት አይደለም። ከዛሳ እሺ አምጣ በቃ እሺ በጣም አሪፍ ያሉት ምንድነው? ያንተ አምላክ ከምንድን ነው የተሰራው? ከሲልቨር ነው? ከእንጨት ነው? ከወርቅ ነው? ከምንድን ነው ብለው ጠየቁ። አዎ ዛሩ ምንድነው ምናምን ብለው ጠየቁ። ስለአላህ መለስ የነበረበት እሱ እሺ መልስ ዘሩ ምንድነው ምናምን አይደለም። እስኪ አምጣው በቃ እስኪ ክፈተው ወይደሽ ተፍሲሮቹን አንብቢ ሂጂና ማለት ነው። ስለዚህ ምን ይፈጠራል? ከዛ መሐመድ የተጠየቀው ሌላ የሚመልሰው ሌላ ነው። ምን ቢል ጥሩ ነው? ምን አለ? በል እርሱ አላህ አንዱ ነው አለ። አንድ አይደለም ያለው አንዱ ነው ሲል ደግሞ ምን ለማለት ነው ብትይ ዛፍ ዘርን ስለሚተካ ገብቶሻል። አላህን ወደፊት ሊወልዳል ያልወለደው ሚስት ስለሌለችው እንደሆነ ኦብቪየስ መጽሐፍ ቁርአን በቁርአን ይፈሰራል። እግዚአብሔርን እንደዚህ አይነት መልክ ያስናናል። ስለዚህ አንዱ ነው ሲል ከዛፉ አንዱ ነው እያለን ነው። አላህ አንዱ ነው ሲባል ሲል ደግሞ አይወለድም ሲል ደግሞ ከድንጋይ ነው ወይ የተሰራው ሲሉት ከድንጋዩም አንዱ ነው እያለ ሊሆን ይችላል። አቤት አቤት ገብቶሻል አይደል? ስለዚህ ምክንያቱም የተጠየቀውና ሴንስ የሚሰጠው የተጠየቀው አላህ ከምንድን ነው የተሰራው ብለው በጠየቁት ጊዜ የመለሰውን መልስ እኮ አቤት ጉድ። ይሄንን እውነታውን እናውራ ከተባለ ማለት ነው እንጂ
ሊትራሊ ሙስሊሞቹ ወይም ደግሞ መሐመድ ዴቫዬ እኔ ልንገርህ ሀቢቢ እኔ አሁን አንተ ቆይ ሊትራሊ መሐመድ ለአላህ አባት ያጸድቅለታል ምናምን ያጸድቅለታል ምናምን ገብቶሻል። ሆረር ነው የሚመስል። ሙስሊሞቹ ይሄንን እኮ ስታመጭባቸው በ21ኛው ሴንቸሪ ገብቷቸው እኮ ነው መጥፋታቸውን ወደ ፐርሰናል ትሄዱና ቆይ ኤልያስ እኔ አውተራይ ብራዘር እኔ ኮፈንጋ እሺ ሳህ ያውራ አንተ ጀስት እንመለሳለን። ሳህ ያውራ ተረጋጋ ዴቫዬ ለወንድምህ ይችላል። ሁላችሁም ችለው ታርጉ ችግር የለውም። በነገራችን ላይ የፍናን መሐመድ የሰበከው የዋቂ ፈታ አይነት አምላክ ነው እናልሽው። ሶሪ ብለም አልሰማሁም። እንደዛ ነው አይደል? እኔ ያልኩት ነብዩ መሐመድ የሰበኩት አላህ ከሰው ልጅ አእምሮ ላይ ጋር ክላሽ የሚያደርጋል ነው። ከሰው ልጅ ሳይሆን ከዋቂ ፈታ ጋር አንድ ነው ነው። ዋቂ ፈታዎች አንድ አምላክ አለ ብቸኛ ነው የሚሉ ከሆነ ኦሬዲ አላህን ነው የሚሉት ነው ያልኩት። ኦኬ አንድ ፈታዎች ምን እንደሚሉ አላውቅም፣ ግን አንድ አምላክ አለ በምንነቱም በማንነቱም የሱን ባህሪ ሼር የሚያደርግ ሌላ ፐርሰን የለም። በነገራችን ላይ እነዚህ ተርሞች ምንነት ብሎ የሚያምኑ ከሆነ ይሄ አላህን ነው የሚወክለው ነው ያልኩት። ፐርሰን ምንነት ማንነት እንደዚህ ኔቸር የምትያቸው ነገር እንዳለ የክርስትና ቴዎሎጂ ተርሞች ናቸው። ሌላ እምነት ውስጥ የሉም። በነገራችን እስልምና ፐርሰን እንደ ፈርስት ፕሌስ አያውቅም። እስልምና እንደዚህ ነገር እስልምና የሚያውቀው አንድ ነው ይላል። ምን አንድ ነው ያውቃል። ግን ጥያቄ ሲሚኛ ያውቃል። የእስልምና ሊቃውንቶች ፐርሰን ብሎ ዲፋይን አድርገዋል። የለም እኮ እንደዚህ ነገር እኔ ጥያቄን ዋቂፈና ላይ መሐመድ ጣል ቢደረግበት ብለሽ አልቀድም። ስለዚህ ዋቂፈታ እኔ እንደዛ አይደለም ያልኩት ሳሂ እሱ ምንድነው ያለው? ዋቂፈታዎችም አንድ አምላክ ነው የሚያመልኩት። ይሄን ዛፍና ባህር የፈጠረውን ፈጣሪ አንድ አምላክ ብሎ ያመልካሉ ሲል እንግዲህ ዋቂፈታዎች አንድ አምላክ ብሎ የሚያመልኩ ከሆነ በአካል በምን ምናምን ብሎ ሼር የሚያደርግ የሱን አይነት ባህሪ ሼር የሚያደርግ አካል የለም ካሉ ያ አላህን ነው የሚወክለው ነው ያልኩ። ምክንያቱም የኛ አምላክ ባህሪውን ለልጁ አባቱም አንድ አይነት ምንነት ነው ያላቸው። ልጁ ቃሉ ነው ባይዘው ቃሉ ቤዚካሊ የአምላክን ኢሴንስ ነው ሼር የሚያደርገው። ሌላ ኢሴንስ ሊኖራች ግን አንድ ነገር ጠይቅሽ። ስለዚህ ዋቂፈታዎች አንድ አምላክ ቢሉ ማንበርን ጣል ቢያደርጉበት ነሰል በቃ እስልምና ሆነር ማለት ነው። አንድ አምላክ ቢሉሽ እኔ የዋቂፈታዎችን እምነት አላውቅም። ዴቭ ግን ምንድነው ያለው? ዋቂፈታዎች አንድ አምላክ ያመልካሉ። አንድ አምላክ ነው ብሎ ነው የሚያመልኩ። ይሄ ሰማይና ምድር ብሎ ነው የሚያምኑ ሲል ሞኖቲዝም ቆይ ሞኖቲዝም ከመሐመድ እምነት እኮ ፕሬዴት አደረገ ይቀድማል። ታውቃለሽ ነው በቀደመ ነው ማለቴ መሐመድ የሰበከው ስትይ ልክ የመጀመሪያው ስህተቱ ጋር መሰለሽ አንድ አምላክን ከመሐመድ እምነት ጋር ብቻ መገናኘት ነው ትልቁ ስህተታችሁ። ኦኬ ነው እኔ እንደዛ ማለት አይደለም። እኛም እኮ አንድ አምላክ ነው የምናመልከው እሱ ማታው እንጂ ለምሳሌ አሁን ቢፎር ክሪስቲያኒቲ ቆይ ልንገርሽ ብሎም መሐመድ እንደ እምነቱ ከመጀመሪያ በፊትና ከክርስቲያኒቲም በፊት የዞራስትራን ይባል እምነት አለ። ለምሳሌ ቤዚካሊ ሞኖቲዝም እምነት ነው። አንድ አምላክ ነው የሚያመልከው። እሺ በነገራችን ላይ ዓለም ላይ አንድ አምላክ የሚሉ ብዙ እምነቶች አሉ። እስልምና ነው ሁሉም አንድ አምላክ ነው የሚለው፣ ግን በትክክል ከአእምሮ ጋር ክላሽ የማያደርገው እስልምና ነው ብዬ ነው የማስበው ነው ያልኩህ እኔ። አይስል እንደዛ ከሆነ አይሁድም አንድ አምላክ ነው፣ ዞራስትሪዝም አንድ አምላክ ነው። ስለዚህ ከአእምሮ ጋር ክላሽ ያደርግማ ሰው እኔ አይሁድ አላውቅም። አሁን ለምሳሌ ሌላ ሊኖር ይችላል። እኔ እስከማውቀው ድረስ ግን የእስልምና አስተምሮ ከአእምሮ ጋር ክላሽ የሚያደርግ ነገር አይደለም ነው በቃ። አእምሮ ጋር ክላሽ ነገር በዚህ አጋጣሚ አንድ ነገር አንዴ ልጨርስ። ከሰው ጋር ጨርሰና ትቀጥላለህ። ከዚህ ጋር ታወራለህ ፈልግ ከአእምሮ ጋር ክላሽ ያደርግ ማለት ምን ማለት ነው? ክላሽ አያደርግም ማለት በቃ እኛ ይሄ በተለምዶ አንድ አምላክ የሚባለው ነገር አለ አይደለ? አምላክ አንድ ነው የሚባል ነገር ሁሉም ሰው እንደዛ ነው የሚለው። ሰው ያንን በጭንቅላታቸው ውስጥ ያለው አንድ አምላክ የመጨረሻ ጥያቄ ሰው አንድ አምላክ ቢያመልክ ሙስሊም ሊሆን ይችላል? 99 ባህሪያት አሉት ነው የሚለው 99 ባህሪያት ምን ማለት ባህሪያት ታውቃለህ?
አይ በፈጣሪ ስም ቆይ እናንተ የምትሉት ባህሪ ማለት ነው። ስሞቹ ጋር የእውነት እኮ ነው ያላ ስም ባህሪው ነው እኮ ነው እኮ ስም ልንገር። ለምሳሌ እኔ አንድ ቆይ ሳክሽ እስልምና ምንድነው 99 ባህሪያት አሉት ብሎ እኮ ነው የሚያስተምሩት እኮ። ባህሪ ሲባል አንተ በምትወስደው መንገድ ነው እንዴ ታዲያ? እስልምና ብዙ ባህሪ አለ። የፍቅር የጥላቻ ቆይ 99 ያልተፈጠሩ 99 ባህሪያት አሉ ብሎ ነው የሚያምኑት። ስሞቹ ባህሪ ይሉ አንድ ኤፉ ነው ስሞቹ እኮ ባህሪዎች ናቸው። ቆይ ሰማይ ሳሂ በዚህ አጋጣሚ አንድ ኤፉ አንድ እኔ አንድ ነገር ልንገርህ። ለምሳሌ ቀጥልሽ አንተ ዞራ ስራን ምናምን አንድ አምላክ የሚያምኑ ምናምን ብዙ ያሉ በእንደዚህ አይነት አማኞች ላይ እኛ ሙስሊሞች ምን አይነት አመለካከት ነው ያለን ብለን ስንል እኮ በአንድ አምላክ መረዳታቸው ላይ እኮ አይደለም ችግራችን። ያንን አንድ አምላክ እንዴት ይረዱታል የሚለው ነገር ላይ ነው ችግር ያለብን። አሁን ለምሳሌ ኦርቶዶክሶች፣ አሁን እናንተ ክርስቲያኖች ማለት ነው አንድ አምላክ እናምናለን ነው የምትሉት። ነገር ግን በዚህ አንድ አምላክ በሚባለው አካል ላይ የጨመራችሁበት ነገር አለ ነው እና መረዳታችሁ ላይ ነው እኛ ስራ የምንሰራው እኮ። የአምላክ መረዳታችሁ ላይ አንድ ነው የምትሉት ነገር ከዛ በኋላ ትጨርኛለህ። ጥያቄ አንድ ሰው አንድ አምላክ ታስረዳኛለህ። አሁን አንተ ክርስትና ውስጥ አይደለም ታስረዳኛለህ፣ ችግር የለውም ታስረዳኛለህ አንተ። እዚህ ምክንያቱም አንተ ክርስትና ነው ፌንድ ካላረክ አንተ ያወራህ ስለማይመስል ለምሳሌ ዋቄፈታ አልከው። ዋቄፈታ በአንድ አምላክ ነው የሚያምነው። አንድ ሰው አንድ አምላክ ብሎ ቢያመልክ ሙስሊም ሆኖ ይችላል ወይ? ሲምፕል ኮስችን እኮ ነው። አንድ አምላክ ካመለከና ነብዩን ነብይ ካደረገ በዚህ ዘመን ካለ ሙስሊም ይሆናል። ምንድነው ነው ነብዩ እዚህ ጋር ምን አመጣው እንዴ? አምላክ በራሱ ችሎ መቆም አይችልም እንዴ እኮ? ይሄ አንድ ይኸውልህ የአምላክ መረዳት ላይ ነው ልዩነታችን እያልኩ ያለሁት እኮ እዚህ ነው። ስለዚህ አንድ አምላክ ስለዚህ በእስልምና አንድ አምላክ ማለት እስቲ አስጨርሰኝ፣ ከጠየቅ በኋላ አስጨርሰኝ። እስልምና በፊት አንድ አምላክ የለም እንዴ? አንድ አምላክ አማኞች አስጨርሱኝ ከጠየቃችሁ። እስልምና በፊት የሚባል ሃይማኖት የለም። የሃይማኖት ጅማሮ እስልምና ነው። ከእስልምና በፊት የሚባል ነገር የለም ብራዘር። ዲስኦነስት ነው ይሄ፣ ዲስኦነስት ነው። ይቀጥል። አሁን እኔ ከዚህ በአጠቃላይ ግን እያልኩ ያለሁት አንድ አምላክ ብለው የሚያምኑ አሉ አልከና። አሁን አይሁዶች አንድ አምላክ ብለው ያምናሉ። አላህን ነው ወይ አንድ አምላክ የሚሉት? አዎ አላህን ነው። በተገቢው መንገድ ግን እያመለኩት አይደለም። በተገቢው መንገድ ግን ያን አንድ አምላክ እየተረዱት አይደለም ነው የኛ ጥያቄ እንጂ አንድ አምላክ በማለታቸው ላይ አይደለም የኛ ችግር። አንድ አምላክ በማለታቸው ላይ አይደለም ችግር። ለምሳሌ በቁርአንን የማይረዳ አይሁዶች ምን አደረጉ? ኢን ጀነራል ነው እያልኩ ያለሁት። ማንኛውም አንድ አካል ብሎ የሚያምን አካል ላይ ችግራችሁ ምንድነው ብለህ ስትባል እኛ በቁርአንና በረሱል የነገሩንና በቁርአን ገባኝ እኮ አንድ ሰው በእስልምና ብሎ የተነገረን መረዳት አለ አይደል? just listen እሱን ያንተን ጭማሪ ተውና አንድ ሰው አንድ አምላክ ስላለ በፍጹም ሙስሊም ሆነ አይችልም አይደል? ፒሪድ ለምን አይችልም? ይሆናል። ምንድነው አንድ አምላክ ካልክ ሙስሊም ነህ? ለምሳሌ አይሁድ ሙስሊም ነው ይችላል ታዲያ? አንድ አምላክ ነው የሚያመልኩት። አይሁዶች አምፀዋል በአላህ ላይ ነው ማመጽታ አለ። አንድ ሚስተር ኤክስ የሚባል ሰው አመጻቸው ምንድነው በለኛ? አመጻቸውን ልንገርህ። ኖ ያመጾሽ እነሱ ታውቃቸው እነሱ እኮ አመጻቸውን